በህይወታችን ብዙ ሰዎች ይመጣሉ። አንዳንድ ሰዎች ስማቸውን ብቻ አውቀን ወይም ስማችንን ብቻ አውቀው እዛው መቅረት ሲኖርባቸው ወደኛ ህይወት ይመጡና ይረብሹናል። እንደነዚህ አይነት ሰዎች አሉ። በህይወቴ ቀላል ሰው ያስቀናኛል። ይገርማችሁ፣ ቀለል ያለ ሰው ለራሱ ክብደት የማይሰጥ ክሬዲት ይመዝገብልኝ የማይል ሰው። ለሁላችን ንጹህ ልብ ይፍጠርልን። ወንድም ወንድሙን ጠልፎ የሚጥልበት ጊዜ ላይ ነገሮችን ማወሳሰብ፣ ባልሄድን ባልኖርንበት ባልሰማነው ባላወቅነው ጉዳይ የሰዎችን ህይወት ለማመሰቃቀል የምንሄድ ነገሮችን ክብድብድ የምናደርግ ሰዎች፣ የዋህነት የሌለን በአፍ ብቻ መልካም ለመናገር የምንጥር እና ቀላል ሰው ማየትን ያስደስታል። በእውነት አሁን እየሆነ ያለው አባ ከሌ ይፈውሳል እንጂ መድኃኒዓለም ይፈውሳል በጣም እያሳሰበኝ። ጸበል የለመደ አጋንንት አጥማቂዎችን ተከትሎ እየሄደ እንዳይሆን እፈራለሁ። ስማቸውን የሚገነቡ በራሳቸው ስም እንዲመለክ የሚፈልጉ አባ ከሌማ እየተባሉ ለሳቸው መውጣት መውረድ እንዲበዛላቸው በጣም የሚበዙ አሉ። አጥማቂነትንም እንደ አዲስ ዘርፍ የያዙታሉ። አንድ ምስጢር ላወጣ ነው ዛሬ። ምን 1000 ዓመት አልኖር እውነቱን አፍርጨው በቃ ምዕመናን እንዲያውቁ ማድረግ ነው። የቤተ ክህነቱ ሰዎች እንኳን ያውቁታል፣ መናገርም መቃወም አይፈልጉም እንጂ። ብዙዎቻችን ስጋ ወደሙን እንወስዳለን፣ ግን ከክፉ ስራ አልወጣንም። ጸበል ለጸበል እንንከራተታለን፣ ከህመም አልዳንም። ለምን? ስጋ ወደሙ ብንወስድም በትክክለኛ ንስሐ አይደለም። በመናፍስት ስራ የሚሄዱ ክፉ ሰዎች የእግዚአብሔርን መንገድ የመረጡ ምዕመናንን የሚያሳስቱበት ነው። ይሄ ታመናል፣ መዳን እንፈልጋለን፣ እኔ ፈውስ ነኝ ብለው የመጡ ግለሰቦች አሉ። ሐሰተኛ አጥማቂዎች አሉ። ከክርስቶስ ከመተማመን ይልቅ በአባ ከሌ መተማመን ይፈልጋል። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃች ሚዲያ እዚህ አይነት ሰዎች የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ለመርካቶ ነጋዴዎችና ለሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች አይንገላቱም። በመርካቶ ተክለ ሃይማኖት ግዙፍ ጂ+4 ሞል የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ 2.7 ሚሊዮን ብር ጠቅላላ ክፍያ ወይም 990 ሺህ ብር ቅድመ ክፍያ፣ 22 ካሬ ከ3.6 ሚሊዮን ብር ጠቅላላ ክፍያ ወይም 660 ሺህ ብር ቅድመ ክፍያ እንዲሁም 32 ካሬ 5.2 ሚሊዮን ብር ጠቅላላ ክፍያ ወይም 640 ሺህ ብር ቅድመ ክፍያ በአንድ ዓመት ጊዜ ብቻና በኔት ኤሪያ በፉል ፊኒሽድ እናስረክቦታለን። ለበለጠ መረጃና ለሳይት ጉብኝት በ0965 45 7007 ይደውሉልን። ሜሪት ፕሮፐርቲስ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነካሪ ያህል ልቃች ሚዲያ እዚህ አይነት ሰዎች ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምናላችሁ። ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችሁም ጋር ይሁን። እንግዲህ አሁን ያለንበት በጣም አስቸጋሪ ወቅት ነው። ጊዜው ክረምት ነው። የጨለማውን ጊዜ አሳልፎ ብርሃኑን ክርስቶስ ያሳየን። ለሁላችሁም ለመጪው ዓመት በሰላም ያሸጋግረን። ዛሬ የምንመለከታቸው እጅግ በጣም ወሳኝ የሆኑ መርሃ ግብሮቻችን አሉ። አባ ገብረ ኪዳን ባልተለመደ መልኩ አታካብዱ ብሏቸዋል። በቃ ቀለል አድርጉት፣ ነገሮችን አታካብዱ። ስለዚህ አባ ገብረ ኪዳን አታካብዱ ያሉትን ጉዳዮች በደንብ እንመለከተዋለንና በሌላ ጎኑ ደግሞ የዘመናችን አጥማቂዎች በጣም አስገራሚ ናቸውና
እንግዲህ እዛም እዚህም መጣል ጀምሯል። ሰውም ድህነት አገኘው ብለው እነሱን መከተል ጀምሯል። ከድህነት ጀርባ ደግሞ ሌላ በሽታ ይዞ መምጣት ልምድ ሆኗል። እዚህ ጉዳይ ላይ በደንብ ማውራት መቻል አለብን። ብዙዎች ታመናል። አዎ ወደ ጸበል ቦታ ሄደን መዳን እንፈልጋለን። ግን እንዴት እንዳን ነው? ጸበል አጥማቂዎቹ ድናችኋል ያሉትን ወደ ህይወት ስንመጣ ደግሞ የማንድንባቸውን እጅግ በጣም የሚያስገርም አንድ ታሪክ እውነተኛውን ራሱ ከቤተ ክህነት ሰው ይዤላችሁ እመጣለሁ በጣም በሚያስገርም መልኩ። ሌላው ጉዳይ በቤተ ክርስቲያናችን እንግዲህ ንባብ ይገላል፣ ትርጓሜ ያድናል ይላሉ አባቶቻችን። ይኸው አንብቦ የሞተ ሰው አየን። አይገርምም? አንብቦ የሞተ ሰው አገኘን። በማንበብ ብቻ የሞተ ሰው አብረን መቅበር መቻል አለብን። በጣም በጣም የሚያስገርም ነገር ነው። አንብቦ ለሞተው ሰው ለምን ሲሉ ደግሞ አባ ገብረ ኪዳን ይኸው እንደዚህ ምላሽ ሰጥተዋል። አሁንም የአባ ገብረ ኪዳን አንብቦ ለሞተው ሰው የሰጡትን ምላሽ ይዤላችሁ እቀርባለሁ። ሌላ ደግሞ የዘመኑ ክስ ቤተክርስቲያን በጾታ ታዳላለች የሚል ነው። የሚያስገርም። እነዚህን እነማን ናቸው የሚሉት በደንብ ማየት መቻል አለብን። የትኛው ጋ ነው እናቶች የተጎዱት የሚሉንም በደንብ እንመለከተዋለን። እነዚህና ሌሎች መርሃ ግብሮች ከኔ ጋር ቆይታን ካደረጋችሁ በደንብ የምንመለከታቸው ነው። ሰላም እግዚአብሔር ከሁላችን ጋር ይሁን። ከመልእክት በኋላ ስንመለስ በቀጥታ አባ ገብረ ኪዳን አታካብዱ ወዳሉበት ጉዳይ ነው የምንሄደው። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያልቃች ሚዲያ ዚያነት ሰዎች በጣም በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰ፣ ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም።
ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ነጋሪ ሲያልቃች ሚዲያ ክቡራን ተመልካቾቻችን ተመልሰን ተገናኝተናል። በህይወታችን እንግዲህ ከብዶ ራሳችንን ቆልለን ምድርን እስካትሸከመን ድረስ እየሄድን ነው። እስቲ በአንድ ጉዳይ እንመልከታችሁ። በህይወታችን ብዙ ሰዎች ይመጣሉ። አንዳንድ ሰዎች ስማቸውን ብቻ አውቀን ወይም ስማችንን ብቻ አውቀው እዛው መቅረት ሲኖርባቸው ወደኛ ህይወት ይመጡና ይረብሹናል። እንደነዚህ አይነት ሰዎች አሉ። በቤተ ክርስቲያን ስንመጣ ተስለው ስለት የደረሰላቸው ሰዎች አሉ። ተስለው ስለት የደረሰላቸው ሰዎች የደረሰላቸው እግዚአብሔር እንደማመስገን የደረሰላቸውን ስለት ሲተጡ እዛ ያለ የደብር አለቃ፣ እዛ ያለ ቄሰ ገበዝ፣ እዛ ያለ ካህን፣ እዛ ያለ የተሰበሰብ ክሬዲት እንዲሰጧቸው ይፈልጋሉ። ያስገቡትን ስለት ለመስጠት በአንድ ጎኑ በጣም በሚያስገርም መልኩ፣ በሌላ ጎኑም ደግሞ ሰዎች በህይወታችሁ ሊያደርጉላችሁ ይችላሉ። የሚያደርጉት ከፈጣሪ አገኘዋለሁ ብለው ነው። ከፈጣሪ አገኘዋለሁ ብለው ማድረጋቸው ጥሩ ሆኖ ሳለ ግን ያደረጉት መልካም ነገር ወደ ፈጣሪ ከመሄዱ በፊት በሰው አይኖች በሰው እጆች እንዲመሰገኑ እኔ እኮ እንትናን ያዳንኩት እኔ ነኝ፣ እኔ እኮ እንትናን ሰው ያደረግኩት እኔ ነኝ፣ ለእንትና እኮ ረዳሁት እያሉ ችግራችንን መሸማቀቂያ የሚያደርጉ ነገሮችን የሚያካብዱ አሉ። በጣም በብዙ መልኩ በችግራችን እየገቡ የራሳቸውን ታላቅነት፣ የራሳቸውን ኃያልነት፣ የራሳቸውን ገናናነት ማንም ሰው ለማንም ምንም አያደርግም የሆነ ነገር ስለሚያገኝ ነው። ነፃ የሚባል ስጦታ የለም። በንጹህ ፍቅር በንጹህ ስጦታ ብንሰጥ ንጹህ ፍቅር ንጹህ ስጦታ ክርስቶስ ስለሚሰጠን ነው። ይሄ ሌላ ጥቅም ነው። ሌላው ከሰው ይቀር ነው። ሰውን ከአቅሙ በላይ ብናደርግለት የሆነ ቀን ስለምንፈልገው ነው። ባይሆን እንኳን ከእግዚአብሔር እንደሚሰጠን ስለምናቅ ነውና፣ ስለዚህ ነገሮችን ማክበድ መቻል የለብንም። ሰዎችን ለመርዳት ውጥንቅጥ ውስጥ መሄድ መቻል የለብንም። እኔ እኮ በሀብቴ፣ እኔ እኮ በዝናዬ፣ እኔ እኮ በእውቀቴ፣ እኔ እኮ ተወዳጅ ነኝ፣ እኔ እኮ ተፈላጊ ነኝ፣ እንደዛ ለመባል መቻል ያለበት። ብዙዎቻችንን የሚያጠፋው የኔ የሚል አስተሳሰብ ነው። ለምሳሌ አንድ አዳራሽ ውስጥ ለስብሰባ ተቀምጣችኋል። አንድ አዳራሽ ውስጥ አንድ ጉዳይ ተነሳ። የገጠማችሁ ሰዎች ታውቁታላችሁ። ያ ይነሳና ሀሳብ ይሰጣል። ያም ይነሳና ሁለተኛው የሚሰጠው እኮ ከመጀመሪያው የተለየ አይደለም። ምን ብሎ ይጀምራል? ያው የኔን ሀሳብ እሱ ወስዱታል። እሱ ከወሰደው እኮ ዝም ማለት ነው ያለበት። እኔ የሚል አስተሳሰብ ካልጨመርንበት፣ እኔ የተናገርኩት ይሄ ማካበድ ነገሩን ካሰፋ ነው። እንዲህ አይነት ጉዳዮች በጣም ብዙዎች ናቸው። የአባ ገብረ ኪዳንን እይታ መንካት ስላልፈለግኩ ነው። ስለዚህ ነገሮችን አታካብዱ፣ ረጋ አድርጉት ይሉናል አባ ገብረ ኪዳን። በህይወቴ ቀላል ሰው ያስደስተኛል ይላሉ። ተመልከቱልኝ፣ ስሙልኝ። በህይወቴ ቀላል ሰው ያስቀናኛል። ይገርማቸው፣ ቀለል ያለ ሰው፣ ለራሱ ክብደት የማይሰጥ ክሬዲት ይመዝገብልኝ የማይል ሰው፣ ቅን ሰው፣ ባዶ የሆነ ሰው ያጣነው እሱ ነው። ባዶ የሆነ ቀላል የሆነ እንደሱ አይነት ሰው በጣም በጣም ውድ ነው። አይኔ ይንከራተታል እንደዚህ አይነት ሰው ለማየት። በጳጳሳት እፈልጋለሁ፣ በመነኮሳታ ያለው፣ በመምህራን ያለው፣ ምዕመናን ራሱ እንዳቅማቸው እንዲሁ ውዳሴ ከንቱ ጨካኝ አውሬ መሆኑን የማውቀው እናንተን ሁሉ ሲፈትናችሁ እንዲሁ እኛስ ባይሆን እንዲሁ መጋቢ ሐዲስ ምናምን እየተባልን ነው። እንዲሁ እኛስ ብንልም ይሁን። እንዲሁ እናንተ ደግሞ የእናንተ ኩራት ደግሞ እንዲሁ ያሳዝን። እንዲሁ እናንተን እንኳን አይምራችሁም። እንዲሁ ይገርማል። ባይሆን እናንተ ብትተርፉ ምን አለ? እናንተንም ጠብሶ በውዳሴ ከንቱ ሰይጣን ቀለል ያለ ሰው በቃ እንዲሁ ቅን ሕሊና ቢኖረን ረመች ስንፋጅ ሀገር መች ስትፈርስ ቤተክርስቲያናችን ምን ስትፈተን ማን ከማን ይደማመጥ፣ የማጣመም ዘመን፣ የዘወርዋራ ዘመን፣ የጭራ መሰንጠቅ ዘመን፣ የማያሳልፍ ዘመን፣ እንዲሁም ምን ጉድ ነው የሆነው? ቅን ሕሊና አቤቱ ንጹሕ ልብ ፍጠርልኝ ያለ ቅዱስ ዳዊት ለዚህ ነው። ለሁላችን ንጹሕ ልብ ይፍጠርልን። ወንድም ወንድሙን ጠልፎ የሚጥልበት ጊዜ ላይ
ነገሮችን ማወሳሰብ፣ ባልሄድን ባልኖርንበት ባልሰማነው ባላወቅነው ጉዳይ የሰዎችን ሕይወት ለማመሰቃቀል የምንሄድ ነገሮችን ክብድብድ የምናደርግ ሰዎች፣ የዋህነት የሌለን በአፍ ብቻ መልካም ለመናገር የምንጥር እና ቀላል ሰው ማየትን ያስደስታል። በእውነት አንዳንዱ ስትተዉት ተፈላጊ እሱ ብቻ ይመስለዋል። በመንፈሳዊ አገልግሎት ደግሞ በጣም ቅንነት ያስፈልጋልና ቅልል ለምናደርጋቸው ነገሮች ክሬዲት እንዲያዝልን ባንፈልግ፣ ከዛ ይልቅ ደግሞ እግዚአብሔር የሚያደርገውን ብናውቅ የሚል ሐሳብ ነው። ሰለሞን ዘመቄት ወደ ሌላኛው ጉዳይ ይወስደናል። እንግዲህ ሰለሞን ዘመቄት ከቅዱስ ጳውሎስ መንፈሳዊ ኮሌጅ በትላንትናው ዕለት ከትላንት በስቲያ እንግዲህ ተመርቀዋል። ለ5 ዓመታት የአዲሳትን የብሉያትን ትርጓሜ ባልሳሳትና እንኳን ደስ ያለ እንኳን ደስ ያሉት እንኳን ደስ ያለ እንኳን ደስ ያሉት እየደባለኩ ነው። እንግዲህ የኔታ በጣም ይቅርታ ይደረግልኝ። መመረቃቸው በጣም ከምንወዳቸው እንዲህ እውቀት ከማያልቅባቸው ወንድሞች አባቶች ሲመረቁ በጣም ያስደስታል። በዛው ልክም ደግሞ መማራቸውን ያላወቅናቸው ስንማረር የነበርንባቸው ከቅዱስ ሥላሴ ከቅዱስ ጳውሎስም ተመርቀዋል ሲባል እየደነገጥን የት ቆጥረው የት ገብተው እንደው ይጣራ የሚል ነገር ቢመጣ የሚያስደነግጥ እንደው በመንፈሳዊ ኮሌጅም ሌላ ነገር ገባ ወይ ፌክ ምናምን ብለን እስክናስብ ድረስ የሚያስደነግጥ ምርቃቶችንም ስንመለከት ነበረ፣ በጣም በሚያስገርም መልኩ እግዚአብሔር በሚያውቀው። ግን ያንን ሌላ ጊዜ እንመለስበታለን። ምንድን ነው የሆነው? ያልታመመ ሰው የለም። ታመናል። ብዙዎቻችን መድኃኒት እንፈልጋለን። ግን በየትኛውም መልኩ ስር በጣሽ ቅጠል ማሽ ነው፣ ስር ማሽ ቅጠል በጣሽ ጋር በፍጹም ልንሄድም አይገባም። ቤተ ክርስቲያን በእውነት በጣም የምትገርም ሐኪም ቤት ናት። ካርድ ሳትጠይቅ የምርመራ ሳታስከፍል የመድኃኒት ሪፈር ሳትል የምትሰጠው መድኃኒት ጊዜ ሳያልፍበት የጎንዮሽ ጉዳት ሳያመጣ ሐኪም የለም ሳይባል ሁሌ ዶክተሩን ታገኙታላችሁ። ክርስቶስ ነው። ከእግዚአብሔር ጸጋን የተቀበሉ አባቶቻችን። አሁን ችግሩ የታመምን ብዙዎቻችንን በዓለም እንዳለ በገንዘብ እንደምንገዛው ሕክምና አይነት አባ እከሌ ማዳን ጀምሯል ተብለን ግር ብለን እንሄዳለን። የጎረቤትን ጸበል ሊጥ መንከሪያ እናደርገዋለን። እምነት በልብ ነው። በመጀመሪያ ያመንን ቀን ነው የምንድነው። ሰው የተከተልን አይደለም። ሰው የተከተልን ጊዜ አይደለም። አሁን እየሆነ ያለው አባ እከሌ ይፈውሳል እንጂ መድኃኔዓለም ይፈውሳል በጣም እያሳሰበኝ ነው። ጸበል ፍለጋ ከሆነ እየሄድን ያለ ነው። በየአጥቢያዎቻችን ካህናቶች አሉ። ጸሎት አድርገው የሚረጩን የሚያጠምቁን ጸበል ያድናል። አሁን ሰሜን ሸዋ፣ ምዕራብ ሸዋ፣ ደቡብ ምናምን ምዕራብ ወደዚህ ወጥቷል። ጸበል የለመደ አጋንንት አጥማቂዎችን ተከትሎ እየሄደ እንዳይሆን እፈራለሁ። እነዚህ አጥማቂዎችም ጸጋ ያላቸው አባቶች አሉልን፣ ያብዛልን። ከንቱ ውዳሴ የማይፈልጉ የእግዚአብሔርን ማዳን የሚመሰክሩ በጸበሉ ቦታ ላይ የእግዚአብሔር ክብር እንዲገለጥ የሚፈልጉ ምዕመናን በእምነታቸው ልክ ድህነትን እንዲያገኙ የሚጥሩ የሚለፉ አባቶቻችን አሉን። አጥማቂዎች አዎ አሉ። ግንስ ስማቸውን የሚገነቡ በራሳቸው ስም እንዲመለክ የሚፈልጉ አባ እከሌማ እየተባሉ ለሳቸው መውጣት መውረድ እንዲበዛላቸው በጣም የሚበዙ አሉ። አጥማቂነትንም እንደ አዲስ ዘርፍ የያዙት አሉ። ምንድነው አንድ ጓደኛዬ ሲያጫውተኝ እንደ ቀልድ አድርጎ ሲናገር ነው። አንድ ወዳጁ የቤተ ክህነት ሰው ነው እና አንድ ወዳጅ ያገኘዋል። አንተ አቤት አሁንም አለ? አዎ። አሁንም አገልጋይ ነው? አዎ። እና እንትን አልቀየርክም? አገልግሎት አልቀየርክም? ማለት እንዴት አገልግሎት ይቀየራል? አላሳደግከውም አለው። አፕግሬድ አላደረግከውም? እንዴት ነው አፕግሬድ የማደርገው? ማጥመቅ አልጀመርክም ወይ? አጥመቅ እንጂ ለምን ብር አለው ተብሎ ስለታሰበ ብር። ይሄ ያሳዝናል። ይሄ ያሳዝናል። የምሬን ነው የምነግራችሁ። እዚህ ላይ ተደርሷል። እኔ አጥማቂዎቹ አይደለም ትልቁ ችግር። ተጠምቀን እንድናለን ብለን የሄድን ሰዎች ሌላ በሽታ ይዘን እየመጣን ነው። እንዴት? እሱን ልንገራችሁ። እነዚህ እንግዲህ ሰለሞን ዘመቄት የሚነግረን ጉድ አለ። ወይም እሱን አይተን እንምጣና እንነጋገር መሰለኝ። እሱን አይተን የዳናችሁ መስላችሁ ያልዳናችሁበትን ችግር
እንዴት እንደሆነ አሳያችኋለሁ። ወንድሜ ሰለሞን ዘመቄት እንዲህ ይነግረናል። ስሙት፣ ሚስጥሩን አፈንዳው። አንድ ምስጢር ላወጣ ነው ዛሬ። ምን 1000 ዓመት አልኖር እውነቱን አፍርጨው በቃ ምዕመናን እንዲያውቁ ማድረግ ነው። የቤተ ክህነቱ ሰዎች እንኳን ያውቁታል፣ መናገርም መቃወም አይፈልጉም እንጂ ከሁለት ዓመት በፊት ነውና አንድ ወዳጄ እንደዚህ አለኝ። በቃ እንደው በእናትህ መረረኝ። ምን ነው? አይ ቤተክርስቲያን ውስጥ እንደው አጠምቃለሁና እንደው የማስለፍለፊያው ስለሌለኝ ብዙ ሰዎችንም አልያዝኩም። በቃ ይሄን ማስለፍለፊያውን ባገኘሁትና ቶሎ መኪናም በገዛው ቤትም በገዛው አዚያ ወደ አሜሪካ በወጣው ይለኛል። እንዴ ምን አይነት ማስለፍለፊያ አለዋለሁ። አረ ይሄን መዘረሪያውን። ምስጢሩ ምን መሰላችሁ? በቃ ይኑርባችሁም አይኑርባችሁም በሻንዳ ስትረጩ እንድትለፈልፉና ሄዳችሁ እግሩ ስር እንድትዘረሩ የሚያደርግ ነገር አለ ማለት ነው። እዚያ ምዕመናኑ ምን ይላሉ? አይ ገሌ የተሰጠው ጸጋ ውይ እንደው ከሌሎች ካህናት ይለያል እኮ። ጉድ! አንቺ ቤተክርስቲያን ስንቱን ችላ መሰላችሁ ያለች እቺ ቅድስት ቤተክርስቲያን። እግዚአብሔር ስንቱን ታግሶት መሰላችሁ የሚኖረው። እና ማስለፍለፊያ የሚባል አለ ወዳጆች፣ እየሰማችሁ ነው። ይህን የምነግራችሁ እንድትሰናከሉ ከቤተክርስቲያን እንድትርቁ አይደለም። በሰው ከመደገፍ ይልቅ በእግዚአብሔር እንድትደገፉ፣ ሰው ከማምለክ ይልቅ ቤተክርስቲያን ሄዳችሁ እግዚአብሔር እንድታመልኩ፣ ቤተክርስቲያንን እንድታውቋት፣ ጸበሏ ፈዋሽ መሆኑን እንድታውቁት፣ ስጋ ወደሙ ፈዋሽ መሆኑን እንድታውቁት፣ በቤተ መቅደሱ ዙሪያ የሚገኘው አፈሩ ፈዋሽ እንደሆነ እንድታውቁት ነው። ከዚያ በኋላ ያለውን ራሳችሁ መርምሩ። ግን ሕያው እግዚአብሔር ምስክሬ ነው። እንደዚህ ሲነካችሁ ይኑርባችሁም አይኑርባችሁም የሚያስለፈልፍ የሚያስቀባጥር አለ። ይሄን እውነት እኔ ወንድማችሁ ነኝ የምነግራችሁ። አስፈላጊ ከሆነ በሰፊው ዩቲዩብ ላይ ትንታኔ እሰጥበታለሁ ማለት ነው፣ የት ቦታ እንደዚህ እንደሚደረግ። እየሰማችሁ ነው። በደንብ ሰምተናል። ኔታ ሰለሞን ዘመቄት እንዲህ አይነቱ ሊቃውንት ደግሞ ሲመረቁ ያስደስታል። በደንብ መመረቅ መቻል ስላለባቸው ዩቲዩባቸው ላይ ሂዱ። ሰለሞን ዘመቄት ቲክቶካቸውንም ትጠቀሙበታላችሁ። በደንብ ሼር ላይክ አድርጉት ማለት ነው። ይሄ ነው። ብዙዎቻችን ስጋ ወደሙን እንወስዳለን፣ ግን ከክፉ ስራ አልወጣንም። ጸበል ለጸበል እንንከራተታለን፣ ከህመም አልዳንም። ለምን? ስጋ ወደሙ ብንወስድም በትክክለኛ ንስሐ አይደለም። ክፋትና በቀል፣ ተንኮልና ኃጢአት በልባችን አለ። ጸበል ለጸበል ቦታዎች እንመላለሳለን፣ አባቶችን ፍለጋ። ጸበል ሲገባ በጽሞና ገዳማት ገብታችሁ በጾም ጸሎት የማንድንበት ህመም የለም። በአካባቢያችን ያሉ በአጥቢያችን ያሉ ንስሐ አባቶቻችን ስመ እግዚአብሔርን ጠርተው ክፉ አጋንንትን ማረቅ ይችላሉ። አባ እከሌ ተብሎ የተለየ ለቦታ የተሰጠ የለም። አሁን በመናፍስት ስራ የሚሄዱ ክፉ ሰዎች የእግዚአብሔርን መንገድ የመረጡ ምዕመናንን የሚያሳስቱበት ነው። ይሄ ታመናል፣ መዳን እንፈልጋለን፣ እኔ ፈውስ ነኝ ብለው የመጡ ግለሰቦች አሉ፣ ሐሰተኛ አጥማቂዎች አሉ። ዝም ብሎ ማስለፍለፍ፣ ማስጮህ፣ እሱን ልንጠነቀቅ ይገባል። በዛው ልክ ደግሞ ጸጋ እግዚአብሔር የበዛላቸው የእግዚአብሔርን ክብር የሚገልጡ የራሳቸውን አገልግሎት የሚደብቁ በተሾሙበት ክህነት ላይ ልጆቻቸውን የሚጠብቁ አባቶች አሉ። እነሱን እግዚአብሔር ያበርታለን። እነዚህ ሐሰተኞች ውስጥ ምንድን ነው የሚያደርጉት ነው? የዳናችሁ መስላችሁ የማትድኑበት ሐሰተኛ አስለፍላፊዎች አይደሉ? ትሄዳላችሁ፣ አሉባችሁ ይሏችኋል። ወንድምህን ይሄን የሰራብህ፣ የቅርብ ሰው ነው ይሄን ያደረገብህ፣ የቅርብ ቤተሰብን ይሄን ያደረገብህ፣ ይሄንን ያደረገብህ። ሰው የቅርብ ሰው ሲል ስንት የቅርብ ሰው አለው? ሄዶ ከሁሉም የቅርብ ሰው ጋር ሲወጣ ይጣላል ማለት ነው። ሰይጣኑ ብሶ ነው የሚመጣው። ሲጀመር የወጣበት የመሰለው ትክክለኛ አይደለም። ጥሩውን ግንኙነት በጥብጦት ይመለሳል። ማህበራዊ ህይወት ይቃወሳል። ሰው ጥላውን እንዲፈራ ያደርጋል። ጥላውን 2-3 ያያል። ከክርስቶስ ከመተማመን ይልቅ በአባ እከሌ ላይ መተማመን ይፈልጋል። ማይንዱ ተወስዷል። እከሌ ነው በቃ ይሄን ያደረገው፣ እከሌ ነው ይሄን ያደረገብኝ። ከማህበራዊ ህይወት ትገለላለች፣ እንገለላለን። ይሄን እግዚአብሔር ይጠብቀን። የኖርን መስሎን በህይወት ከምንሰቃይ እግዚአብሔር ይጠብቀን። ክፉ ሰዎችን የሚያደርጉ
እግዚአብሔር ብድር ይመልሳል። ድሮ በልጅ ልጅ ነበር፣ አሁን በራስ ይመልሳል። በራስ ከቤተ ክርስቲያን ያጥፋልን። ስለዚህ ቤተ ክርስቲያናችሁን ውደዱ፣ አፍቅሩ፣ ጠብቁ፣ ከግርግር ዳኑ። አባ ከሌ ምናምን ቤተ ክርስቲያን ሁሏም ቦታ ላይ ፈውስ አለ። ለታመምን ለህሙማን መብርሃን ፈውስ ትሁነን። ድንግል ማርያም ወላዲተ አምላክ አንድ ልጇን ተላከልን። የጻድቃን ሰማዕታቱ በረከት ከኛ ጋር ይሁን። ሁለተኛ ሞት እንዳንሞት እንጠንቀቅ። ወደ ሌላኛው ጉዳይ እናምራ። በቤተ ክርስቲያናችን ማንበብ ብቻውን ይገላል፣ ትርጓሜ ያድናል እና አንድ ወንድማችን አንብበው ሞተ። በጣም ነው የሚያሳዝነው። ሲያነብ ሞተ። በጣም ነው ያዘንኩት። የትኛው ልጅ ነው የሞተው? አንድ ፖድካስት ላይ አንድ ኢንተርቪው ሰማን። ስሙት ምን እንደሚል። በጣም አድሏዊ የሆነ ፈጣሪ መጽሐፍ ቅዱስ ስላሳየ ይችላል። የሚያደላ ማለት ነው። አንዱን ሲያሳድድ ግን የትርጓሜና የኢንተርፕሬቴሽን አንተን ማን ነው የምትተረጉመው? ለምሳሌ ይሄውልህ መጽሐፍ ቅዱስ ላይ ሲቀመጥ እግዚአብሔር ይሄ ቃሌ ነው ብሎ አስቀምጧል። አንተ እንዴት ነው የምትተረጉመው? አንተማ ከተረጎምከው ያንተን ሐሳብ እየነገርከኝ። የመጽሐፍ ቅዱስ ያነባብና ያተረጓጎም አለ። ለምሳሌ እኮ አንተ ነህ የምታምነው፣ እኔ አላምነውም። እሱ አላምነውም፣ ለአንተ ነው የሚሰራው። ለምሳሌ ሁሉም ሰው በራሱ የሚተረጉም ከሆነስ አንተስ ከተረጎምከው እኔ የማልተረጉምበት ሪዝን ምንድን ነው? ለዛ የተቀመጡትን አዚቲዝ እንውሰደው ብለን ብንል እዛ ላይ ያለው እንዳምን ሳይሆን እንዳላምን ነው የሚያደርገኝ። እግዚአብሔር ሁሉን ቻይ ነው። ለዚህ ልጅ አባ ገብረ ኪዳን በቀጥታ መለሱ። ምን ብለው መለሱ መሰላችሁ? ሳልነግራችሁ ሳላወራ የእሳቸውን መልስ። ቁንጫ ዝንብ ያልተማረ ሰው አንድ ነው። እንደ እውነቴን ቁንጫ አሁን ዘሎ የጳጳስ ቆብ ላይ ቁጭ ሊል ይችላል። ምን አገባው? ቁንጫ ምን ዝንብም እንደዚህ ነው። ሬት ቆይቼ ነው አትል ምን አትል የፈለጋት ቆሻሻ ቦታ ቆይታ መጣ የሰዎቹ ማዕድ ላይ ቁጭ ትላለች። እንደ ያልተማረ ሰው እንደዚያ ነው። ደፋር ዝም ቁጭ ልበል ከእውቀት ማዕድ ላይ እንደው ደርሶ ቁጭ ይላል። ሀፍረት ራሱ የለውም። ሰው እኮ ቢችል ማወቅ ካላወቀ መጠየቅ። የሚያደላውን የሚያዳላውን እግዚአብሔር በመጽሐፍ ቅዱስ አየዋለ። የማይመረመረው መረመረ። በእውቀት እንደዚህ ከመሞት ያድናችሁ፣ እንደዚህ በቁም ከመሰቃየት ያድናችሁ ያድናችሁ። እግዚአብሔር ይጠብቃችሁ፣ በጥበብ በሞገስ ያሳድጋችሁ፣ ያኖራችሁ እስከ ህልፈት ፍጻሜያችን። እግዚአብሔር ከእናንተ አይለይ። እግዚአብሔር ሲለይ እንደዚህ ባዶ ራቁት ነው የምንሆነው። አባ ገብረ ኪዳን ምን አሉ? ዝንብ ቁንጫና ያልተማረ ሰው ያስፈራኛል አሉ። ዘሎ ጉብ ነው። ምንም በቃ ምንም ዜሮ ዱቄት ዜሮ። በስመ አብ ወወልድ ወመንፈስ ቅዱስ። እዚህ ላይ ብዙ ማለት አልፈልግም። ያው የሞተ ሰውን መምታት ምንም ዋጋ ስለሌለው ማለት ነው። ሌላ የሞተች እህት ደግሞ ልንገራችሁ እና በህይወት ያለችው ደግሞ የሰጠችዋን አንድ የሞተችውን እህት ላሰማችሁ። ሃይማኖት ስፍራዎች ላይ ሴት ልጅ ምንድናት? አይደር ረዳት ናት፣ ኦር አሳሳች ናት፣ ወይ ደግሞ መቀጣጫ ናት አይደለ? ከነዚህ ሶስቱ ውጭ ጤነኛ ሮሮ ራሱ በስነ ስርዓት የሚሰበክ አይመስለኝም። መጽሐፍ ቅዱስ ላይ ያለችዋ ሴት አሳሳች ናት ወይ መቀጣጫ ናት። አለማንበብ ነው ይሄ። የዚች ደግሞ ትርጓሜም አይደለም አለማንበብ ጭምር ነው። የዓለም መድኃኒትን የወለደችው ድንግል ማርያም ናት። ከሴቶች ሁሉ የበለጠች ሴት እሷን አታውቃትም፣ ትፈራታለች። ሌላውን በህይወት ያለች ሴት ደግሞ የምትሰጠውን ምክር እንስማ። እንደዚህ አይነት ሴቶችን ደግሞ ያብዛልን፣ በእድሜ በጤናም ያኖርልን። ይህችን ድንቅ ሴት ደግሞ የምትሰጠውን ትንታኔ እንስማ። ምንም በሃይማኖት ባንመሳሰልም እንኳን የምትሰጠውን ትንታኔ እንመልከት እስቲ። በጣም የወደድኩት በነገራችን ላይ ይህችን እህት ፍቅር ይበልጣል መሰለኝ የቲክቶክ ገጿ ባልሳሳት የምታስተላልፋቸው መልእክቶች በጣም የሚጠቅሙ ናቸው። በጣም የሚጠቅሙ ፌስቡክ ላይ ቲክቶክ ላይ ከማያቸው እህቶች መካከል አንደኛዋ ናት። እንደነዚህ አይነቱ መርጣት ማየት መቻላለን። እሷን እንመልከት። በነገራችን ላይ ሃይማኖትን እንዲህ በድፍረት የሚዘረጥጥ የሚሳደብ የሚሳለቅ ሰው ካገኛችሁ ፕሮባብሊ ፌሚኒስት ልትሆን ትችላለች። አትሳሳቱም። ፌሚኒስት ትሆናለች ብትሉ ሞስት ፕሮባብሊ ልክ ነው የምትሆኑት።
ተሰብስበው በየላዩ ላይ እንዴት ነው ሴቶችን ከእምነት ተቋማት የምናወጣው? ሃይማኖት ራሱ ዲዛይን የተደረገው በወንዶች ስለሆነ ፓትሪያርኪያል ስለሆነ ሴቶችን ጨቋኝ ነው፣ እንዴት ነው ከዛ ሲስተም የምናወጣው ነው የሚሉት። ስለዚህ ሃይማኖት ደግሞ እንደ አንከር ሆኖ ከያዛቸው ነገሮች መካከል ቤተሰብ ነው። ባይዘዌይ ስለ ቤተሰብ ስለ ባልና ሚስት ለመናገር ስፒሪቹዋል መረዳት መንፈሳዊ መረዳት ሊኖራችሁ ይገባል። ለምን? ሶርሱ በራሱ እግዚአብሔር ስለሆነ። እኔ ለክርስቲያን ሴቶች ልንገራችሁ፣ የሆነ ነገር ስትሰሙ የሰማችሁትን እንደ መጽሐፍ ቅዱስ ቃል ፊልተር ታረጋላችሁ ታጠላላችሁ እንጂ የእግዚአብሔርን ቃል እንደሰማችሁት መረጃ አይደለም የምታጠሉት። የእግዚአብሔር ቃል ንጹህ ነው። የምታምኑ ከሆነ በህይወታችሁ እውነት ንጽህናውን፣ መልካምነቱን፣ ደግነቱን፣ ቀና ማለታችሁን የምትመሰክሩ ሴቶች ካላችሁ ወል ለእናንተ ነው። እግዚአብሔር በገነት አዳምን ከፈጠረ በኋላ የሚመች ረዳት፣ አሁን ይቺ ልጅ ሴቶች ረዳት አይደለንም ራሳችን ሜን ካራክተር ነን፣ የባል የምን ረዳት ነው? ረዳትነት ከፈለሽ እየተከፈለሽ ረዳቱኝለት የምትልናት። ይሄ ብላስፌሚ ነው። ባይዘዌይ በእግዚአብሔር ቃል በጣም ማሾፍ ነው። ለምን? ረዳት የሚለውን ኮንሰፕት ራሱ ከመጽሐፍ ቅዱስ ነው እኛ እየተቀባበልን ያለ ነው። ስለዚህ እንደ አንድ ክርስቲያን ይመለከተኛል። እንደዚህ በጣም ፍጹም መጽሐፍ ቅዱሳዊ የእግዚአብሔር ሐሳብ ያልሆነ ነገር ሲነገር ሴቶች ልንነቃ ይገባል። ነፃ ወጣሻለሁ መብትሽን ለማክበር በሚል ከእግዚአብሔር ቃል ከእግዚአብሔር መንገድ ከእግዚአብሔር ዲቫይን ኦርደር መለኮታዊ ምንድነው ህግጋት ሊያወጡሽ እየሞከሩ ነው። ብዙዎቹ እንደውም እየተሳካላቸው ነው። ድሮ ክርስቲያን ነን አት ዘ ሴም ታይም ፌሚኒስት ነን የሚሉ ቀስ በቀስ ኢቭል ፕሮፋይላቸውን እየቀየሩ ክርስቲያን የሚለውን እየሰረዙ ነው። ክርስትና ወይም ብዙ ሃይማኖቶች ሴቶችን ማርጂናላይዝድ አድርገዋል፣ አውጥተዋል። ኢቭን እግዚአብሔር ራሱ አባታችን ሆይ ብለን አይደለም እንጸልየው፣ እናታችን ሆይ ለምን አልተባለም? የእውነቴን ነው። ይሄው እናታችን እግዚአብሔር ሆይ ለምን አልተባለም? በወንድ ስም የተጠራው ፓትሪያርኪያል ስለሆነ አባታዊ ስርዓትን የሚያራምድ ስለሆነ ወንዶች ሆን ብለው ሴትን ለመጨቆን የፈጠሩ ስለሆነ እያሉ አያችሁ፣ ጸባቸው ከቤተሰብም ጋር ነው፣ ዋነኝነት ደግሞ ከእግዚአብሔርም ጋር ነው። ጥሩ በሚመስል ነገር ነው ትራፕ የሚያደርጉሽ፣ መብትን በማስከበር ነፃነትን በሚሰጥ በማስመሰል ቀስ በቀስ ወደ ጣዖት አምላክነት በጣዖት አምላክ ጎደስስ ሴት ጣዖቶች ወዳሏቸው እምነቶች አይናቸውን እያዞሩ ነው። ለምን? እዛ ጋ ሴቶች አማልክት አሉ። ስለዚህ ሴት ፖርትሬት የተደረገችው እንደ አምላክ ነው። ሶ እሱ ነው የሚሻላቸው። አሁን እነሱ ምንድነው የሚፈልጉት? እውነታው የት አለ ሳይሆን በዛም ተባለ በዚህ ሴትን ማግነንና ማንገስ ነው። ከዛ በወንድና በሴት መካከል ጦርነት ይፈጠራል። ቤተሰብ የሚባለው ኒውክሊየር ፋሚሊ የሚባለው እግዚአብሔር መልካም ነው ብሎ የፈጠረው ኢንስቲትዩሽን ችግር ውስጥ ይገባል። ከዛ ችግር ውስጥ ገባ ደግሞ ሰው እንደፈቀደው እንደፈለገው መኖር ይጀምራል። መጨረሻውን ማሰብ ነው። በድፍረት እኔ ረዳት አይደለሁም ምናምን ስትል ያልገባችሁ ነገር ክርስቲያን ሴቶች ረዳት ነሽ ስትባይ ታንሻለሽ ማለት አይደለም። የሚስት ራስ ባል፣ የባል ራስ ክርስቶስ፣ የክርስቶስ ራስ እግዚአብሔር ነው ይላል። አያችሁ፣ እግዚአብሔር አምላክ እግዚአብሔር አብና ወልድ አንድ ናቸው። ግን እዚህ ጋር ራሱ ኦርደር አለው ነው የተባልሽው። ኦርደር አለው ማለት ታንሻለሽ አይደለም። ሄልፐር ነሽ ስትባይ ታንሻለሽ እንደሰው አይደለም። ሴት የለም ወንድ የለም፣ ጨዋ የለም አይሁድ የለም፣ ግሪክ የለም፣ የተማረ የለም፣ ያልተማረ የለም፣ ሁሉ በክርስቶስ አንድ ነው ተብሏል። ግን ሮል አለን፣ ፖዚሽን አለን። ያንን ኦርደር ድምጥማጡን አጠፋሽ ማለት ከእግዚአብሔር መለኮታዊ ትእዛዝ ጋር ተጣላሽ ማለት ነው። ስለዚህ እነዚህ ሰዎች ዋናው ግብግባቸው መንፈሳዊ ከሆነው ነገር ጋር ነው። ታርጌት የሚያደርጉት ሁሌ አጌንስ ጋድ፣ ሁሌ ከእግዚአብሔር ሐሳብ ማሸሽ፣ አመጽ መፍጠር፣ ሪቤሊየስ መሆን። እንደ እግዚአብሔር ቃል ፈትሹ። እንግዲህ ክርስቶስ ከኛ ጋር ይሁን። ሰላማዊ ኢየሱስ በቤታችን በልባችን በሀገራችን ሁሉ ይግባ። እመብርሃን ድንግል ማርያም ወላዲተ አምላክ ርኅራኄ ሕሊና የኔ እናት የእናንተ እናት የሁላችን እናት የክፉ ቀን መሻገሪያችን ጨለማውን በብርሃን መግፈፊያችን ስንጠራት አፋችን ላይ የምትጣፍጥ ልባችን ላይ አስቀምጠን በአይነ ሕሊናችን የምናስባት ነይ ስንላት በብርሃን ፍጥነት ደርሳ ከጭንቅ ከመከራ የምታወጣን እናታችን የአስራት ሀገርሽን ጠብቂያት። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ
ነጋሪ ዘካሪ ልቃችሁ ሚዲያ ዚያን ሰዎች ለታችሁ የሐዋርያቱን ጾም ማሳረጊያ በመብላት መጠጣት ብቻ እንዳናሳልፈው የእመቤታችንን ስደቷን መቀበያም ቢሆን ምጽዋት በመላክ ከሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም መነኮሳት ጋር አብረን ለምን በረከት አንካፈልም? የተዋህዶ ልጆች የገዳም አባቶቻችን ጩኸት ሊያበቃ ከችግራቸው ሊላቀቁ የጨለመው ሊነጋ ሲል ደግሞ ክረምቱ መጥቶ ገዳማውያኑን ፈትኖብናልና አባቶቻችንን ከክረምቱ ጎርፍና ፈተና ኑ እንታደጋቸው። ዛሬም እንደ ትላንቱ ለጥቂት ጊዜያት ብቻ የሚቆይ ድጋፎን ለሙት አንሳ ማር ቅዱስ ሚካኤል አንድነት ገዳም ይላኩ። ለመርካቶ ነጋዴዎችና ለሱቅ ፈላጊዎች በሙሉ ከመንግስት ጋር በመተባበር ታላቅ ዕድል ይዘንላችሁ መጥተናል። ካሁን በኋላ ውድ በሆኑ የቁልፍ ሽያጮች አይንገላቱም። በመርካቶ ተክለ ሃይማኖት ግዙፍ G+4 ሞል የንግድ ማዕከል በመንግስት 30% ድርሻ እየተገነባ በሚገኘው ሳይታችን ላይ 11 ካሬ 2.7 ሚሊዮን ብር ጠቅላላ ክፍያ ወይም 990 ሺህ ብር ቅድመ ክፍያ፣ 22 ካሬ ከ3.6 ሚሊዮን ብር ጠቅላላ ክፍያ ወይም 660 ሺህ ብር ቅድመ ክፍያ እንዲሁም 32 ካሬ 5.2 ሚሊዮን ብር ጠቅላላ ክፍያ ወይም 640 ሺህ ብር ቅድመ ክፍያ በአንድ ዓመት ጊዜ ብቻና በኔት ኤሪያ በፉል ፊኒሽድ እናስረክቦታለን። ለበለጠ መረጃና ለሳይት ጉብኝት በ0965 45 7007 ይደውሉልን። ሜሪት ፕሮፐርቲስ። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቧዌ ገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው።
የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለምን እንስጥ። የሃይማኖት ጎራ ለማስያዝ ሀገር ነው። እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ትልቃች ሚዲያ ያለ ሰዎች